تخوني نو እንዴ ተመለሳተ ከህግ በታችን አሁን ተረጋ በኔፊት እንደጋው ዘርፋን ነው በኔፊት ዘርፋን ነው እኔ ከዚህ ልጅ ጋር ግደላታ ወይ ግደላታ ተገድጄ ነው እንዴ ከሷ ጋር ምን ሆነው በቃኝ ይበቃኛል እኔ ከሷ ጋር አንተና እኮ አምነህበት የገባህበት ጉዳይ ነው ተገደህ ነው እንደገባኸው አምነህበት ጉዳይ ነው አንተና እንዴ ምን ይሆኑ ያላችሁት ምን ይሆናችሁ ነው በስመ አብ እንዴ ተሆነ ነው እንዴ ተመለሳተ የትየክ ነው እነዚህ ታሰቃያቸዋለህ የት ነው ለቃት ምን ይሆንክ ነው ያለው ሰው ልጅ ወልዶ እንኳን አይረጋጋም እንዴ በስመ አብ ምን አይነት ሰው ነው በእናትህ ስትፈጠረው በሰይጣን ተፈጠርከው ምን ይሆንክ ነው ያለው የት ነበርሻው ምን ይሆንክ ነው አንተ ልጅ እሺ በዚህ ሁኔታ እንዴት ነው የሚቆሽ እንዴት ነው የሚኖረው ልጅ እንዴት ነው ከዚህ ካሱ ጋር እንድትኖሪያለሽ እንደዚህ እየሰራሽ እንሂድ ወደ ፖሊስ ጣቢያ እናመልክት አለያ ግን ከኔ ጋር ልጅሽ ይዘሽ እንሂድ ለቅ አያምሮሽም አንቺ ልዞር ማይሰጥሽም እኔ ያለ መኖር የጠብቆ ፓስፖርቱን ይዞ እንግዲህ ፓስፖርቱን ሌላ መቃል ያለ መኖር ተገናኝቶ ሊሰርቅም ይሁን የመጣው ምን አጥለታለሁ ቢያርላችሁ እናንተ ይሄን የሱማ ያንቺ መኖር ምን ትርጉም አለው ሰርቀው ከቤቴ ነው መሰርቀው አንቺ ልጅ ስለ ስርዓት ያዥ ይኸውልሽ ምን እንዳደረግሽ እኔ ነኝ የማውቀው እንደዚህ አይነት ነገር ውስጥ እየከተትሽኝ ያለሽው አንቺ ነሽ ስለዚህ እንደዚህ አይነት ነገር ውስጥ ተከተተረ ይኸውልሽ ሁሌ ጊዜ ማለት ነው አንቺ እኔን በአባቴ እኔን እንትን ለማለት ሁሌ ስራሽ ይሄ ነው እንግዲህ አባቴ የሆነው ነገር አይተው ነው የመጣው አይደል እኔ ምንም እንትን ያልኩት ነገር ስለዚህ የሆነውን ሆን ብለሽ ነው እንደዚህ አይነት ነገሮችን የምታደርጊው ስለማቅ ነው ስለሚገባኝ ነው እኔ አሁን ሌላ ነገር አልፈልግም ይኸውልሽ መናገር ያለብኝን ነገር ደግሞ ከአባቴ ጋር ተነጋግሬ ችግሬን እፈታለሁ ይኸውልሽ ምንም ይፈጠር ምንም ማለት ነው እኔ በቃ አሁን ምንም የሚያምንበትም ማሳመኑ አንድም ነገር የለም እኔ በራሴ እሱ አንድም የማምነው ማሳመኑ አንድም ነገር ስለሌለ አሁን ቀጥታ ነይ ልጄ ሄደን ፖሊስ ጣቢያ እናመልክት አንቺና ልጅሽ ሊኖርሽ አይሰጥሽም ስለዚህ ጤነኛ ሰው አይደለም ከሰይጣን የተፈጠረ ሰው ነው የራሱ አካሄድ ይሁን በቃ እንሂድ ፖሊስ ጣቢያ እናመልክተና አንቺ አመልክተን ወደሚመለከተው አካል እንሂድ እኔ ወደ ሀገር እመለሳለሁ በቃ እኔ ልጅማ ልጅ ዳግም ወደዚህ ሀገር አልመጣ ጨርሻለሁ በራሴ ያህል በቃ እኔ ምን ገባለሁ ምን የት ነው የምገባው እኔ የት ነው የሚያስገባ ነገር አለ እንዴ አይኔ እያየ ቢሰራው ነገር እያየ እንዴት ለምንኖር በእኔም የሚኖር በዚህ ቤት አንቺ እንዴት ነው ያለሽ ከዚህ ልጅ ጋራ አሁን ቀጥ ያልኩሽ ነገር እንሂድና ቀጥታ ፖሊስ እናመልክት አለያ ግን ከኔ ጋር ልጅሽን ይዘሽ እንውጣ ልትኖር አይሰጥሽም ሰው አይ እናመለክታለን ፖሊስ ጣቢያ ይዘነው እንሄዳለን አሁን ፖሊሶች ደውለን ይዘውት እንዲሄዱ እናደርጋለን ከዛ ግን ግቡና ታዳይ ብዙ ነገር አለ እኔ እናንተ ብዙ ማውራት ያሉብን ነገሮች አሉ እኔ ካንተ ጋር እንደማወራው ነገር የለም አሁን ዳግም ምን እንደምታስፈራራት እሷ እኔ በቃ ምንም ማስፈራራት አይደለም ጋሻል ተረዳኝም በቃ እኔ ከዚህ ልጅ ጋር ግደላታ ወይ ግደላታ በቃ ተገድጄ ነው እንዴ ከሷ ጋር ምን ሆነው በቃኝ ይበቃኛል እኔ ከሷ ጋር አንተና እኮ አምነህበት የገባህበት ጉዳይ ነው ተገደህ ነው እንደገባኸው አምነህበት ጉዳይ ነው አንተና ሰው ፈጥረሃል ደግሞ ዛሬ ቆሞ ልታስብ ይገባ ነበር አንተ ዛሬ አንተ ሰው እኮ ቢያንስ ልጅ ከወልድ በኋላ ይረጋጋል አንተ የማትረጋጋበት ምንድነው የሆንከው ከሰው የተፈጠርከው ሰይጣን ቢያንስ የሰው ልጅ አምሮ ሊኖር ይገባል እኮ አንተ ልጅ ወርዶ እንኳን ተረጋጋም እንዴ ለምንም ታሰቃያቸው እኔ ምንም ያሰቃየዋት ነገር የለም ሁሉ ጊዜ ማለት ነው ሁሉ ጊዜ እኔ ያየሁት አሉ መጣሁን ያየሁት አሉ ያሰቃያቸው ለምን እንዴ አንተ አልፈልግም ሲጀመር እኔ የራሴን ውሳኔ ወስኛለሁ በቃ ከዚህ ሀገር ወጥቼ ራሴን መቀየር ራሴን መለወጥ ፈልግ ከባለፈው ምን እንደነበር ታለኝ እኔ በቃ ካንቺ ጋር ምንም አይነት ነገር ማውራት ምን እንዳደረግሽ ታውቂያለሽ ምንድን ነው ያደረግሽው የሁሉ ጉድህን እኮ ሳያዩልህ ቀርተው አይደለም
ሲጀመር እሳቸውን ማንከራተት ወዲያ ስራ ተተው እኔ ወለጋሽ እኔ እናንተ ማውራት ያለብንን ማስተካከል ያለብንን ነገር እናስተካክላ። እኔ አሁን ሌላ ምንም አይነት ነገር አንፈልግም። ፓስፖርቴን ስጡኝ፣ ከዚህ ቤት ወጥቼ ልሂድ በቃ። አንተ ምንም የምታስተካክል አንድ ነገር እዚህ በቃ አንድ ነገር እንትን አለ። ፓስፖርት ይዤ ልሄድ ነው የመጣሁት። ፓስፖርቴን ለመውሰድ ነው የመጣሁት። ሌላ ዓላማ የለኝም። እስጠኝ ቤት ከፍተህ ገብተህ ዘለልት ባጥር የራሴ ቤት ምን እየሆንከው ያለው ባጥር ይዘለል ባጋጣሚ ደርሶ ብለሽ ነው ይሄን ነገር የምታደርጊው። እኔ ስለማውቅ እኮ ነው። ሆን ብለሽ ሌባ ካልሆነ ቤት ከሆነ እኔ ባለውበት ለምን እንደዚህ ድራማ መስራት ስለምትወጂ እያንዳንዱ ነገርሽ ላይ ድራማ መስራት ራስሽን እንደ ንጹህ ሴት ማሳየት ትፈልጊያለሽ ሁሌ ማለት ነው። ራስሽን እንደ ንጹህ ሴት እኔ ሌላ ወሬ ያወራኝ ራሴን ሌላ ግምት ውስጥ መክተት አልፈልግም። ሌላ ወሬ ያወራኝ ራሴን ከዚህ በኋላ ማበላሸት አልፈልግም። በቃ ይበቃኛል። ያንቺ ነገር በቃ እኔ ልጅ አሁን አንቺ ምንሽ ነው? ምን አይነት ሴት እንደሆንሽ እኔና አንቺ ብቻ ነን የምናውቀው። ገብቶሻል አይደለ? ምን አይነት ሴት እንደሆንሽ ማለት ነው። እኔ ከዚህ በኋላ ያንቺን ድራማ ማለት ነው ያንቺን ድራማ የኔን እንትን ለማሳየት የምትሄጃቸውን ድራማዎች መታገስ አልፈልግም። በቃ ይበቃኛል። በቃ ለቀቂኝ። ተይኝ በቃ ፓስፖርት ስለዚህ ሆን ብለሽ እኔን ስሜታዊ እያደረግሽልሽ ሆን ብለሽ በጋሼ ፊት እንደዚህ እንዳወራ ሆን ብለሽ እኔን ስሜታዊ እያደረግሽ ነው። ገብቶሻል አይደል? አሁን በቃ ይብቃው እንሂድ ቀጥታ ፖሊስ ጣቢያ። አሁን እኮ እንትን አየሁት ስራውን አየሁት። በቃ ይበቃኛል እኮ ጋሼ። ቢያንስ ህግ አለ። አንተ ከህግ በታች ነህ። አሁን ተረጋ። በኔ ፊት እንደገና አሁን ዘርፋት ነው በኔ ፊት ዘርፋት ነው። እኔ እኮ ዝም ብለህ አውላላ ያጥላልቴ ነው ፓስፖርት እኮ ነው ጋሼ። እኔን ለምንድን ነው የማትረዱኝ? አውላላ ዝም ብለህ ያጥላልቴ ነው የልቴን ነው። እሺ ልጅ ለቀህ ትሄዳለህ። ሰው ምን ማለት ያሳድግ አንተ ልጅ ያሳድግ። በቃ እኔ ማሳደግ ባለብኝ መንገድ አሳድገዋለሁ። እኔ ደግሞ ስጋቴ እሷን ማሳደጉ አንተ ተውና፣ አንተ መጀመሪያ ህግ አለ ዛሬ እቺ ልጅ ከነልጆቿ ከልጁ ጋር ፖሊስ ጣቢያ እናመለከታ። ፖሊስ አያስገድደኝም። እኔ በቃኝ ካልኩ እኮ ህግ አያስገድደኝም። በቃ አያስገድደኝም። ልጅን እንድታሳድግ ማወቅ አለብህ። አንተ እኮ በጣም ምገርም ሰው ነው። የድፍረት ቃል ላይ እንደዚህ በኔ ፊት እንደተናገራለህ እንዴ አንተ ምን አይነት ደፋር ነህ? በቅቶኛል። በቃ አባቶኝ አንተ እኮ የሰው ልጅ የሰው ባህሪ እኮ የለህም። ምን አይነት ከሰይጣን ተፈጠርከው? እኔ አብጄ እንድጠፋ ነው ሁላችሁም የምትፈልጉት። ያዋለሱ ወይት እንደሚደርስ ያዋለሁ። የትም አባቱ አይሄድም። ይሄንን መቼ እንደማይሆን ያውቀዋለሁ። አሁን ተነሽ በቃ አንቺ እንሂድ። ቤቱ ምንም ነገር የሚሆን ነገር የለም። ቤቱ የሰው ልጅ ካለ ነገር ከዚህ በላይ እንሰራለን። ቤቱ ይዘጋ። ልጅሽ ይዘሽ ሐዋሳ እንሂድ። አሁን እኮ ሐዋሳ መሄዱ መፍትሄ አይሆንም። ምክንያቱም ልጁም መንገድ ላይ ምናምን እንደዚህ ማንከራተቱ ተገቢ አይደለም። ለልጁም ከባድ ነው። ቤት ውስጥ እንደዚህ ንብረቱ ጥሩ መውጣቱ እንደፈለገ ነው የሚጫወተው። ካልተያዘ ድረስ እኮ ገብቶ እንደፈለገ ንብረቱ ላይ የሚጫወተው። እንግዲህ ዛሬ ዘሎ የገባው አደጋ ዘሎ እንደሚገባ በቃ ይሄን ያው ንብረቱ ይዝረፍ። አንቺ ገብቶ አንድ ቀን ገብቶ አድርገህ ከልጅሽ ጋር ድሻል። ይሄ ጤነኛ ሰው የሰውን ባህሪ እኮ የሌለው ይሄ ሰው። ስለዚህ አሁን እኔና አንቺ እንሂድ፣ አለያ ደግሞ ቀጥታ ፖሊስ ጣቢያ እናመልክት። አብዷል ይሄ ሰው። ቀጥታ ፖሊስ አመልክተን ፖሊስ የሚሰራው ነገር ይስራ። እኔ አሁን አንቺ እንደዚህ ለቂ አይልሽም። እንደዚህ እያየሁኝ ነገ ገብቶ ሊያርድሽ ይችላል። ንብረትን ቢፈልግ ልድርግም ይበል፣ እዛው ይጥፋ ንብረቱ። ይሄ እኮ የሰው ሀሳብ ያለው ሰው አይደለም ይሄ። ስለዚህ ተነሽና እንሂድ አሁን። አባኔ ወደ ሐዋሳ አልሄድም፣ ግን ፖሊስ ጣቢያ ሄደን እናመልክትና ቢያንስ እንዲያዙ እናድርግ። ምክንያቱም ልጅቷን ከዚህ አልወጣች። ከዚህ ስላልወጣች ባባ ይቀመጥ ከልጅቷ ጋር ቤቱን እንትን ብለን ሄደን ፖሊስ ጣቢያ አመልክተን ተመልሼ እመጣለሁ ማለት ነው። ፖሊሶች እንዲይዙ እኔ እዚህ ለቂሽ አይደለም። አንቺ ይገልሻል። አሁን ንብረት አለ ምናምን ንብረት ልሻል ሞች አይደል? ከልጅሽ ጋር ከተያዘ እኮ እኔን በምን ይሄ ወሮ በላ ማይዘው አለ። ፖሊስ የሚያገኝ ሰው ነው እንዴ? ይሄም እያሰው እኮ አይደለም። ሰው ቢሆን አምጥቼ እዚሁ ብሆን ይሻላል አባ፣ እውነት ነው። ስለዚህ ፖሊስ ጣቢያ እናመልክት። ፖሊስ ጣቢያ እናመለክታለን። እኔ ሰው ከቤተሰቡ ሰው አምጥቼ እዚሁ ብኖር ነው የሚሻለው። በቃ እኔ ወደ ፖሊስ ጣቢያ ፖሊስ የሚሰራው ነገር ይስራ። እኔ ተውጪ እሺ በይ ፖሊስ ጣቢያ እናመልክ። ፖሊስ የሚለው እንድስማና ከዛም በኋላ ወደሚሆነው አቅጣጫ ሄዳ እኔ ወደ ሀገር ሄዳለሁ።
እኔ ግን ከኔ ጋር ብትሄጂ ይሻል ነበር። አይሆንም ካልሽ ደግሞ እኔ ፖሊስ ጣቢያ